ለጋሽ ወልደ ጊዮርጊስ ስለ ጎጃሜው ባለሀብት የሰጠሁት የግል አመለካከት ነው እንጂ እውነትም ውሸትም ሊሆን ይችላል። እኔ የእሳቸው አክባሪ ነኝ። ትልቅ ሰው ናቸው። እውነቴን ነው። እኔ ጎጃም ልጆች እኔ ሰውየውን ደግሞ በጣም ነው የምወዳቸው። በጣም አክባሪያቸው ነኝ። የግል አመለካከት ነው የሰጠሁት። የግል አመለካከት አስተያየት ነው የሰጠሁት። እውነት ሊሆን ይችላል፣ ውሸትም ሊሆን ይችላል። አናውቅም። እሳቸው በጣም ነው የምወደው። ሰው አንተ ልሎ የምችለው ሰው አይደለም። ትልቅ ሰው ነው፣ አከብረዋለሁ። ልቡ ጥሩ ልብ አለው። ኦነስትሊ እርታ አድርጉልኝ። እንደው እንደ ሰው ሁላችንም ድካም አለብን። እሳቸው ግን ልባቸው እስቲ ሼር አድርግላት፣ ፈልጋታለሁ። ቀጥረኛለች እኮ ናይን ላይ ተቀጣጥረናል። እሱን ነው የምጠብቀው እኮ። ልባቸው ጥሩ ነው ብዬ አስባለሁ። እና የ1 ሚሊዮን ብር ቀለበትም ሲያሳዩኝ ነበረ በኮመንት ሴክሽን። እንግዲህ ብዙ ሀሳብ መስጠት አልችልም። ካስከፋዎት ግን ይቅርታ ማለትም ችግር የለብኝም። እኔ አክባሪዎት ነኝ። ጋሽ ወልደ ጊዮርጊስ ትልቅ ሰው ነው፣ ልቦት ንጹህ ነው። ስለዚህ አከብሮታለሁ። እና ጆይ ቀጥረሽኛል 9 PM። አንቺ ግን እኔ ግን ምድረ ብዙ ያንቺ ወይ እዚህ ቤት እኮ በቃ እኮ እኔ እኮ በፍሪደም መቼ ነው የማወራው? ለምን ታረጉሽ? ኧረ አይደለም። ኧረ እዚህ ቤት ነው የምልሽ። ልጆቹ ስልክ የዛሬው ግን ለየት ያለ ነው። ኮመንት ካረክ ትቦለካለህ። እዚህ ስር ልጅ ተንጫጫ ትቦለካለህ። እሺ ኧረ በእናትሽ በጣም ነው የደበረኝ የዛች ሴትዮ ነገር። ፊቷ ደግሞ ትንሽ ያረጀ ይመስላል። እንደ ዲቦራ የሆነ ቪዲዮ አይቼ እንትን የሚያነሳው የሚያነሳው ትልቅ ሰው ናቸው እኮ እሳቸው። ጂጂ ፊልተሯን አድርጋ ጂጂ 25 ነበር የምትመስለው ዛሬ። ይሄ ነው እንግዲህ ብለው ግን እሷ ለምንድን ነው የማትቀላቀለን? ጂጂ ይቅርታ ጠይቃ ትቀላቀለን። ሳስባት ምላሷን ሳየው የእኛ ቲም አይነት ምላስ አላት። ዛሬ ቀጠቀጠቻት ነው የምልሽ። ከዚህ በኋላ ሴትዮዋ ራሱ ሽምድምድ ነው የምትለው። ሰው የምትሆን አይመስለኝም። ኖ እሷ እኮ ሺ ሪሊ ቶት ሺ ደስ ሰምቲንግ እና ጂጂን ወድቃለች። ሶ የወደቀ ዛፍ ነው በምሳል ልምታት ነው ነገሩ እኮ በእሷ ቤት እኮ። እንደዚህ አይሆንማ፣ እንደዚህ አይሆንም። ይሄ ጅል ነገር ነው ስታደርግ የነበረው። እንደ አይሆንም። ጂጂ እኮ ምንም ወደድንም ጠላንም ያው የሙያ አጋር ናቸው። በእርግጥ እኔ ክፉ መናገር አልፈልግም። ሁለቱም የሙያ አጋር ናቸው። ለየት የሚለው የዲቦራ ሞደርናይዝድ ስለሆነ ነው። 32 ቀበሌ ግን እንደዚህ ፑካፍ ላይ የሚያደርጉ አይመስለኝም። ባህል አለና ቮሚት ሊያደርገኝ እንዴት አሰብኩትና ወይኔ ጉዷ። ያ እንደዚህ ናቸው። ስራ ማይሰሩ ሴቶች ዱባይ ውስጥ ስራቸው ይሄ ነው። when you see her credentials ማለት ነው። ጆዬ ሃይ ስኩል ግራጁዌት ናት። ያ ምንም ልትሆን የምችለው ነገር የለም ከማዳም ቅመም ውጪ። ወይ በቃ ነገርኩሽ እኮ ስቶር ውስጥ ብትሰራ ነው። እኔ ግን እንደ ኦልዌይስ ልበላቸው ምንጊዜም ጋሽ ምንጊዜም የሆነ እንትን ውለታ ለምን አይውሉ እንዴት ሁል ጊዜ እንደዚህ አይነት አሁን እንደዚህ አይነት ጊፍት እየሰጡ እንደዚህ አይነት ነገር ኢንካሬጅ ከሚያደርጉ ለምን እሱ አሁን መስራት የምትችለው ሽፎን ምናምን መሸጥ ከሆነ የሆነ ስታርቲንግ እንኳን ቢያደርጉላት እኔ በትህትና ጠይቃለሁ። በእውነት የኔ ቆንጆ ዲቦራ ናት። እነዚህ ኢዚ ላይፍን ለምደው እነዚህ ጋለሞቶች ኢዚ ላይፍን ለምደው ስራ ሄደው የሚውሉት ቢዝነስን የሚያቆሙት። ቢዝነስ እኮ በጣም እኮ ሃርድ ወርክር መሆን አለብሽ። ያ ግን አንሸንት ፕሮፌሽን እኮ ስለሆነ እሱንም ለማስቀጠል ሌጋሲውን ለማስቀጠል እነ ጂጂ ሲያቆሙ ይገባኛል። ሌጋሲውን ለማስቀጠል ብላ ነው ዲቦራ፣ ፈልጋ አይደለም ተገዳ ነው።
ወይኔ ዲቦዬ እውነቴን ነው። 32 ቀበሌን ስራን በኢንተርኔት በሞደርናይዜሽን ያመጣች ጀግና። ከዛ ደግሞ አይኗን እንዴት እንደምታደርግ ዛሬ ጂጂ ስትችልበት ሳይ ተመሳሳይ ነገር እንዳላቸው ተሰማኝ። ጸጉሯን እንዲያረገች ታፕ ታፕ አድርገው ስትል ራሷን ነው የምትመስለው። አሁን ታፕ ታፕ አንተችበትም እነሱ ይታወቃሉ። 32 ነው ያችን ስታይል ተጠቅማበታለች ጂጂዬ። እኔ በእውነት እንደው ዛሬ ቢሆንልኝ ለጂጂ አንበሳም ብቻ ሳይሆን እንስሳዎችን ባወርድና ደስ ይለኛል እስከነ ነብሳቸው። ይሄ የአንሸንት ከክርስቶስ ልደት በፊት የነበረ ስራ ነው። ምንድን ነው? ቆይ ፊልተሩን ላደርግና ለሚሲ ማይሳቡ ለምጥት ነገር ሲና ትቀጥኛለሽ። እስቲ ኮንስታብል ማስገብ ምንድነው? ትክክል ይላለች። ይሄን አልነበረ አምሹር አልነበረ። ይሄ ይመስለኛል። እስቲ ይሄ ነው ወይ ያዞረኝ? ይሄ ደግሞ ያዞራል። ኦኬ ይሄ ሊሆን ይችላል። ያ አይደለም። ይሄም ነው። እንዴት ነች ተበጠቁ? ፊልተሩን ማወቅ ፈልጌ እኮ ነው። ፊልተሩ አንቺ ጋር አይመጣም። ሴት አፕ ተደርጎ ነው። ከአፍንጫ እስከ ጉንጭ እስከምን ተሰርቶ ነው። ኦኬ ባክግራውንድ እናድርጋ። አዎ ጫጫታ ውስጥ ነኝ፣ ግን አንድ ሁለት ነገር ብዬ ብወጣ ደስ ይለኛል። ውድዬ ያው ቅድም እናታችን ጂጂ ሄዳበታለች። የሰው ልጅ አሁን ለምሳሌ አንቺ ልትመሲ የምትችይው ቤተሰብሽን ነው። አንቺ የእናትሽ ውጤት ነሽ፣ የአባትሽም ውጤት ነሽ አይደለ? አዎ እኛ ጀግና ወልዶ ጀግና ያሳደገን የሚባለው ነገር በቃ ልክ አይደለም። ስለዚህ እሷም ይቅርታ እናትየው መቼም ይቅር ይበሉኝ፣ እርስዎ ራስዎት ነው እዚህ ደረጃ መጥተው የወረዱት። ልጆት ቢያንስ የሌላ ትዳር ስትበትን ቲክቶክ እንደሚጠቀሙ ልጆት ትነግረናለች። እናቴ ታየኛለች አልሳደብም ትል ነበር እና የባለ ትዳር ቤት ስትበትን ልጆችን ያለና ስታስቀር ሊመክሯት ይገባ ነበር። ፍቅርዬ ባይዘወይ ግን ማዘር እኮ የተበተነውን ትዳር ሰውዬ እኮ ተተዋውቀዋል። ቸውም ሱቅ አላቸው ማለት ነው። ባለሱቅ ትምሪት ክፍል ያው አዛዥ ብለን እንይዘዋለን። ያው ተቀባይም ሌባም ያው ነው። ለኔ ሁለቱም አንድ ነው የሚሆነው። እና እናት ከሆኑ እርሱ 40 ዓመቶት አንድ ፍሬ ልጅ ኖት፣ እባኮት ሱቅሽን ዝጊ፣ በአንቺ ሱቅ ምክንያት ሙሉ ቤተሰቡ አንገቱን እየደፋ ነው ብለው ቢነግሩ ደስ ይለናል። እና ያው ካስቀየምኩኝ በጣም ይቅርታ፣ ግን በጣም ከአቅም በላይ ስለሆነ ነው እንደዚህ ብዬ መናገር እያለቀሰ ነው በእሷ ምክንያት ነው። እሱ እንዳልሆነ እናውቃለን። ልልቲ ደግሞ እኔ 44 ዓመቴ ነው። ማዘር ታናሼ ናቸው። ልጅ ነች። እሷም እኮ ብትሆን 25 ነው 26 ዓመቷ ምትለኛ። ወይ ጉድ ፈላ። ፈረደብን እኮ አሁን በፊል ተረገጣ መታሻለች። እኔ ተረገጣል አትዋሺ ለምድፍሻል በከከነቲና አርጌ ላይኪ ነው ከነበባዶች 44 ዓመቴ ነው። እኔ ትልቅ ሴት ነኝ፣ በጣም ትልቅ ሴት ነኝ። አንቱ እያላችሁ አናግሩኝ እባካችሁ። አውሮች እኮ የምር እየመሰላቸው ነው። እውነት እየቀለሽ ስታወሪ የምር እየመሰላቸው ነው እያወሩ ያሉት። እና ይመቻቸው ይመቻቸው ይመቻቸው። ዋናው እኛ የለም ይሄ እጅ ንጹህ እጅ ነው፣ ንጹህ ገንዘብ ነው። በቃ ለፍቶ የሚያድር እጅ ነው።